እጅግ በጣም ልብ የሚሰብር ነገር ተሰምቷል። እንግዲህ ልጆችን የመግደል ነገር በጣም ቀጥሏል። እስኪ ስሙትና እናት እዚህ ሀገር ውስጥ አልሞላ አልደላ ያላትን ሕይወትና ኑረት ልትቀይር እልፍ ሲሉ እልፍ ይገኛል እንዲሉ ከሀገር ተሻግራ ወደ ባህር ማዶ እልፍ ብላ እልፍ ልትሰበስብ በአረብ ሀገር በአንዱ ቤት የቤት አሽከር ሆና ትሰራለች። ይህች ምስኪን እናት ካለችበት አረብ ሀገር አንጀቷ እየተብሰለሰለ ደስ የማይል ስሜት ሳይሰማት አዲስ አበባ እንድትደርስ ይሆናል። እናት የልጇን መታገት ብትሰማም ቅሉ ክፉን ላለመስማት ተስፋ አድርጋ ልጄን መልሼ በዓይኔ አየዋለሁ፣ አካሉን አቅፌ እስመዋለሁ ብላ ነበር ተስፋ አድርጋ የመጣችው። ቤተሰብ በሌላ ነገር አሳቦ ከአረብ ሀገር እንድትመጣ ያደረጋት ይህች እናት ቤቷ ስትደርስ 9 ወር አርግዛም ጡቷን አጥብታ እየሳሳች ካሁን አደገልኝ እያለች ስትጓጓለት የነበረው ልጇ ናታን አንገቱን በገመድ ታንቆ እጅግ ጨካኝ በሆነውና የሰው ልብ ባልፈጠረለት ደጀኔ ሞገስ በተባለ አንድ ግለሰብ እጅ ባሰቃቂ ሁኔታ ተገድሎ ተጣለም። እናት ነጋ ጠባ ደከመኝ ሰለቸኝ ሳትል የአረብ ቤት አገልጋይ ሆና ልጇን ከዛሬ ነገ አየዋለሁ እያለች በብዙ ናፍቆት ስትጠብቀው ኑራ እንዲህ ባለ መልኩ 9 ወራት አምጣ የወለደችውን ደግሞም ከተወለደ በኋላ ብዙ አሳር መከራ የበላችለት ልጅ እንዲህ በቀላሉ ታግቶ ነበር። ግን ሞቶ ተገኘ ይሉት ነገር እንደ ቀልድ መስማቷ አልዋጥልሽ ብሏት ቀን ከሌሊት ሲያቃዣት የከረመም ለዓመታት ከልቧም ካጥንቷም አልወጣ ያለ የዘመናት ህመም ሆኖባት ቀርቷል። ሟች ናታን ፋሲልን ከአዲስ አበባ ሸዋሮቢት አካባቢ በመውሰድ ለአንድ ወር አካባቢ ከሟች ናታን ፋሲል ቤተሰብ ጋር ይህንን አድርጉ፣ ይህንን አምጡ፣ እንዲህ አድርጉ፣ እንዲህ አታድርጉ እያለ ቤተሰቦቹን ሲያስለቅስ ቆይቶ እጅግ ዘግናኝና ለሰሚም ለተመልካችም በሚያም ሁኔታ የ9 ዓመቱን ልጅ ገድሎት ጠፍቷል። ከአዲስ አበባ ደብረ ብርሃን አልፎ ጣርማ በር ጋር ሲደረስ ወደ መዘዞ ታጥፎ ታቦር ማርያም ልዩ ስሙ ባህር በሚባል ቦታ አካባቢ ያለው በጣም ነው የሚያሳዝነው። በጣም ልብ የሚሰብር ነገር ነው። እንደዚህ አይነት ነገር ይቀራል ብለን ስንጠብቅ ጭራሽ እየባሰ እየተባባሰ ነው የመጣው። እናት ልጇን ትምህርት ቤት መላክ እስከምትፈራ አይነት ነገር ነው እየተፈጠረ ያለውና በጣም ነው የሚያሳዝነው። በእውነት በጣም ያሳዝናል። 1 ወር ያህል ካሰቃየው በኋላ 1 ወር ያህል እንግዲህ ቁምስቅሉን ካሳየው በኋላ ቤተሰቡንም የሚፈልገውን ነገር ከወሰደ በኋላ መጨረሻ ላይ የሚፈልገውን ነገር ስላልሰጡት ይመስላል እንግዲህ ልጁን በአሰቃቂ ሁኔታ አንገቱን በገመድ አንቆ ገሎታል። በጣም ነው የሚያሳዝነው። እንደዚህ አይነት ነገር በጣም ነው እየሰማን ያለ ነው። በጣም ማለት ነው። አሁን ከመሰማቱ ከመብዛቱ የተነሳ ለጆሮ የተለመደ ነገር ሆነ። በቃ ገዳዮችም የልብ እያገኙ ነው ያሉት። መንግስት እዚህ ነገር ላይ ትኩረት አድርጎ ቢሰራበት በጣም ደስ ይላል። ህፃናቶች ናቸው እያለቁ ህፃናቶችና ሴቶች እየተጎዱ ያሉት እነሱ ናቸው። እንግዲህ ጨካኝ ልቦች በዝተዋል። ገዳይ ልቦች እንግዲህ በዝተዋል። በጣም ነው የሚያሳዝነው። እናት አረብ ሀገር እየለፋች ልጄን ከነገ ዛሬ አየዋለሁ ብላ እየለፋች ባለችበት ሰዓት ቀን እየቆጠረች ልጇን የምታይበትን ቀን እየቆጠረች ሰዓታት እየቆጠረች ባለችበት ሰዓት እንደዚህ አይነት ነገር መስማት፣ እንደዚህ አይነት የልጇን ሞት መስማት በጣም ይከብዳል። እና እናት ሲነገራት ሄዳ ነበር በጊዜ ግን ደግሞ ምንም የተገኘ ነገር የለም። ከብዙ ፍለጋ በኋላ ያው ከብዙ ነገር በኋላ ሞቱን ሰምተዋል። ለእሷ እስከ መጨረሻው ሰዓት ድረስ ደብቀዋት ነበር፣ አልነገሯትም። እና ግን ደግሞ መጨረሻ ግድ ሆኖ ሰምታለች። ምን አይነት ቃል ነው የሚያጽናናት? ምንስ ነው እሷን እስቲ አሁን ከዚህ በኋላ እንዴት አይዞሽ ብትባል ነው እሷ ደህና መጥቶ ነው ማለት ነው። እንግዲህ ናፈቀችው ልጇን። ከባድ ነው። ይሄንን እንግዲህ ሆኖ መገኘት አይደለም ስሜቱ እንዲሰማን እሷ ጫማ ላይ መቆም አይጠበቅብንም። ሁሉን ነገር ያው መረዳት እንችላለን። በጣም ከባድ ነው። ግን እንደዚህ አይነት ነገሮች በዝተዋል። ማንኛውም እናት ማንኛውም ቤተሰብ አሁን ልጁን ውጭ አውጥቶ ለመመለስ ራሱ የሚፈራበት ሰዓት ነው። ትምህርት ቤት መላክ ራሱ የሚያስፈራበት ጊዜ መጥቷለች። ወልዶ ማሳደግ የሚያስፈራበት ጊዜ ምነው ባልወለድኩ የሚያሰኝ ጊዜ ነው አሁን የመጣ በእውነት። እና በጣም ጨካኞች በዝተዋል። በልጆች ላይ ያስነሳቸው ሰይጣኖች፣ በልጆች ላይ ያስነሳቸው መንፈሶች
እንዴት አይነቱ እንደሆነ እኔ ምንም እውነት የሚገባኝ ነገር የለም። ፈጣሪ ልጆቻችን ይጠብቅልን በያለንበት። ይህንን ክፉ ዘመን ፈጣሪ እንዲያሳልፍልን ብንጸልይ ጥሩ ነው። ይሄ ጭካኔ ጥግ ነው። በጣም በልጅ ላይ እጅ የሚያስነሳ የጭካኔ ጥግ ነው። አባት እንግዲህ ከአባት ጋር ነበር የሚኖረው ልጁ። እናትየው እንደነገርኳቸው አረብ ሀገር እየለፋች ነው። ብዙ ጊዜ አዛ ቆይታለች። እሷ እንግዲህ ነገ ዛሬ እያለች ባለችበት ሰዓት ይሄን መስማት ሁላችሁም በተለይ አረብ ሀገር ያላችሁ እናቶች ይሄ ነገር ስሜቱ ምን ያህል እንደሆነ ልትረዱ ትችላላችሁ። እንኳን ሞቱን እንደው ደውላችሁ እንኳን ፊቱ የሆነ ነገር እንኳን ቀዝቀዝ ያለ ፊት ካያችሁ የሚሰማችሁን ስሜት ለእናንተው ትቼዋለሁ። እቺ እናት ደግሞ ይህ ነገር ሆኖ ምን ቃል እንደሚያዝናናት እስቲ አስቡ። ምንስ ነው የምትሆነው? ከዚህ በኋላ ያለው ህይወቷ ምን አይነት ነው የሚሆነው? እና እጅግ በጣም የሚገርመው የዚህን ያህል ጭካኔ በልጅ ላይ ልጅ ላይ እንደዚህ እጅ አንስቶ እንደው ለመግደል ያህል የሚያነሳሳቸው ነገር በጣም ነው የሚገርመው። እና የታገተ ልጅ በቃ ሞተ ነው እንጂ ተይዞ ሌባው ተያዘ፣ አጋሽ ተይዞ ልጁ ተመለሰ የሚባል ጥቂት ነው። ታገተ፣ ከዛ ትንሽ ቆይቶ ደግሞ ሞተ ተብሎ መፖሰት በቃ ይሄ ልምድ ሆኗል። እና ሰውም ደግሞ ለጆሮ ተላመደው እና ወደ ፈጣሪ ነው መጮህ ያለብን። ፈጣሪያችን ነው ይቅር በለን ነው ማለት ያለብን ለፈጣሪ። በልጅ ፈተና ደግሞ ከባድ ነው። ፈጣሪ በምንም ተአምር በልጅ አይፈትናችሁ። በልጅ ፈጣሪ አይፈትነን። በእውነት ሁሉን ለእኛ ቢያደርገው ይሻላል በልጅ ከሚፈትነን። በተለይ ደግሞ በስደት ላይ ሆነን እንደው ምንም እሾክ ሳይወጋቸው ልጆቻችንን በሰላም እናገኛቸውና እዚህ በጣም የሚያሳዝን ነው። እኔ በጣም ልቤ የተሰበረው በእውነት በጣም ነው ያሳዘነችኝ። እንግዲህ ልጅ ውስጥ እሺ ሆነ ወደ አንዱ ሄዷል። እናት ግን ህይወቷም እንደሚሆን ከባድ ነው። በጣም እጅግ በጣም ከባድ ማለት ነው። የናፈቀችውን ልጇን በስስት የምትጠብቀው ልጇን ነገ ዛሬ አየዋለሁ የምትለው ልጇን ጨካኝና አረመኔ ነጠቃት። ሀዘኔታ የሌለው ጨካኝ ማለት ነው። ፈጣሪ መጽናናቱን ስላዳመጣችሁኝ አመሰግናለሁ። ሰላም ነው።